ዜሮ አንቺም 00 ሁላችንም 0 አንቺም 00 በሚል ተወዳጅ ሙዚቃው የሚታወቀው አርቲስት ሰለሞን ተካልኝ ዛሬ ህይወቱ አልፏል። የሐመር መረጃችን በዚህ ጉዳይ ላይ ሰፊ ዘገባ ወደ እናንተ ያደርሳል። በቅድሚያም ግን አጫጭር ዘገባዎችን እናደርሳችሁ። በትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜ አስተዳደሩ ካቢኔ ስራ እንደጀመረ ተነግሯል። በአቶ ጌታቸው ረዳ ሲመራ የነበረውን የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዝዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላሳወቁም ነበርም። ይሁን እንጂ ከደብረጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑም ተነግሯል። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸው ለጉዳዩ ቅርበት ያላቸውን ጨምሮ በርካቶች በመጻፍ ላይ ይገኛሉ። አንዳንዶች አዲሱ የጊዜ አስተዳደር ፕሬዝዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታም እያቀረቡ ይገኛሉ። በአቶ ጌታቸው ረዳ የሚመራው የህወሓት አንጃ በበኩሉ አዲስ በተመሰረተው የጊዜ አስተዳደሩ ካቢኔ ላይ ትችት አቅርበዋል። በቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት የሚመራው የህወሓት አንጃ ዛሬ ባወጣው መግለጫ ሌተናል ጄኔራል ታደሰ ወረዳ ያቋቋሙትን ካቢኔ አካታች ያልሆነ ብሎታል። ምደባው በዶክተር ደብረጽዮን አንጃ በተሰጠ ምክረ ሀሳብ መሰረት የተከናወነ መሆኑን አስረድቶም እንዲስተካከል ጥሪ አቅርበዋል። የአቶ ጌታቸው ረዳ ህወሓት በመግለጫው ምደባው ለትግራይ ህዝብ ትልቅ ተስፋ ሰንቆ የነበረውን ሁሉን ያካተተ የአዲስ ፖለቲካ ጅማሮን የጣሰ ነው ብሎታል። በመሆኑም ጄኔራል ታደሰ ወረደ ካቢኔያቸውን እንደገና ሁሉን ባሳተፈ መልኩ እንዲያዋቅሩ ማሳሰቢያ ሰጥቷል። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞን አሰምቷል። የአንዱን ህገወጥ ቡድን ፍላጎት ብቻ በማድመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔም በአስቸኳይ እንዲስተካከል ጠይቋል። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብዬ አምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ብቻ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እንዝናና፣ ህይወታችንን እናድስ። አርቲስት ሰለሞን ተካልኝ መሃል እንዲህ ብሎ ነበረ ከመሞቱ ጥቂት ሰዓታት በፊት ታዋቂው ድምፃዊ ሰለሞን ተካልኝ። ብዙዎቻችን አንቺም 00 ሁሉም 00 በሚል ሙዚቃው በደንብ እናውቀዋለን። ህወሓት መራሹን ኢህአዴግ እንዳይሞት እንዳይድን አድርጎ በሸነቆጡ እነዚያ ዘፈኖቹ በብዙ አድናቂዎቹ ዘንድ ይወደስ የነበረ ድምፃዊ ነው። ከላይ ሲሏት ከታች፣ ከታች ሲሏት ከላይ አሰኘችኝ ዋይ ዋይ፣ ይቺ ገራገር ልጅ መች ስስት ታውቃለች፣ ስጭኝ ያሏት እንደው በደንብ ትሰጣለች እያለ እነመለስ ዜናዊ ባድመን ለኤርትራ መስጠታቸውን በጆሮ ገብ ድምፁ እያቀነቀነ ተቃውሟል። ዛሬ በድንገተኛ ሞት ከዚህ ዓለም በሞት የተለየው ድምፃዊው በዘፈኑ እንደተነበየው ሁሉም የምድር ህይወቱ 0 ሆኖ ወደማይቀርበት ዓለም አሸልበዋል። አንቺም 00 እኔም 00 አንቺም 00 ሁላችንም 0። ሰለሞን ተካልኝ ከተዋጣላቸው ኢትዮጵያውያን ዘፋኞች መካከል አንዱ ነበር። ሰለሞን በተለይ በሰባዎቹ ውስጥ ወደድ ወደድ የተባለው ዘፈኑ ነበረ ወደ እውቅና ብቅ ያደረገው። ሰለሞን ተካልኝ ኢህአዴጎች ኢትዮጵያን እንደተቆጣጠሩ በስደት ወደ አሜሪካን ሀገር ሎስ አንጀለስ ከተማ ከተሻገረ በኋላ ሁሉም 00 የሚል ዘፈኑን አወጣና ታዋቂነትን አተረፈ። ከዚያም ጊዜ ጀምሮ ህይወቱን በፖለቲካው ዓለም ውስጥ ሙሉ በሙሉ መዝፈቅ ብቻ ሳይሆን ዓላማውንና አቋሙን በመቀያየር በየጊዜው ዲያስፖራውን ግራ አጋቢ ህይወቱን ሲመራ ቆየ። በራሱ ላይና በእጁ የባንዲራ መሐረብ በማሰር በየአደባባዩ ከመታየቱም ሌላ በየራዲዮ ጣቢያዎች በመገኘት ጸረ ኢህአዴግ አስተያየቶችን እየሰጠ ከዘፋኝነት
ወደ ሙሉ ጊዜ ፖለቲከኛነት በይፋ ተሸጋገረ። በዚህም ሳያበቃ በ2007 ዓ.ም እንደ አውሮፓውያኑ አቆጣጠር መሆኑ ነው አስመራ በመጓዝ ከአቶ ኢሳያስ አፈወርቂ ጋር በመገናኘት እንዴት ወያኔ መወገድ እንዳለበትም ተመካከረ። ከአቶ ኢሳያስና ከካቢኔ አባሎቻቸው ጋር አብረዋቸው የማስታወሻ ፎቶም ተነሳ። በሶስት ተከታታይ ልዩ ፕሮግራም በኤርትራ ቴሌቪዥን የአማርኛ ቋንቋ ስርጭት አቶ መለስን እንዲሁም ወያኔን ሲዘልፍና ምስጢር ብሎ ያለውን ሁሉ ሲናገርም ነበረ። አረንጓዴ ነብራማ ወታደራዊ ዩኒፎርም ለብሶና ቀይ መለዮ አድርጎ የኢትዮጵያ አርበኞች ግንባር ነን ከሚሉ ከብዙ መቶ ወጣቶች ጋር በእንባ ስሜታዊ የሀገር ፍቅር ዘፈኖች ሲያዜማ መሸ። በፍጹም አልረሳችሁም እያለ ሁሉንም ሲያቅፍና አይዟችሁ ሲል ቆየም። በ2008 ድንገት ሰሎሞን ተካልኝ ብድግ ብሎ ጓዙን ጠቅልሎ ወደ አገር ቤት ገባ። በጊዜው ብዙዎችን አስደነገጠ። ይሁን እንጂ ሰሎሞን ተካልኝ የተማመነውን ተማምኖ ኖሯልና ከወያኔ ጋር ቅድመ ስምምነት አድርጎ ነበረ። ገና አዲስ አበባ ኤርፖርት እንደደረሰም የመንግስት ጋዜጠኞች መቅረጸ ድምፃቸውን ይዘው ጠበቁት። ገና እንደደረሰም መሬቱን ዝቅ ብሎ ሳመ። ቀና ብሎ እጆቹን ወደ ላይ ዘረጋና ለዚያ በቃውን አምላክ አመሰገነ። ከንባው ጋር እየታገለም ውጭ ሀገር ባሳለፉት ዘመናት ሁሉ ስለ ኢህአዴግ የተሳሳተ ግንዛቤ እንደነበረው ተናገረ። ሰሎሞን ተካልኝ እነኛ በእንባ ሲቃ እየታጠበ ቃል የገባላቸውን የአስመራ አርበኞች ወጣቶች ጉዳይ ረስቶ ያኔ በተደረገው ምርጫ ኢህአዴግ እንዲያሸንፍ የቅስቀሳ ዘፈን አውጥቶ አቶ መለስ ዜናዊን በማወደስ አቀነቀነ። ሰሎሞን ተካልኝ ብዙ አወዛጋቢ ነገሮችን ያደርግ የነበረ ሰው ነው። ፖለቲካዊ አቋሙን ባልተገመተ ፍጥነትና አቅጣጫ የሚለዋውጥበት መንገድ ለብዙዎች እንቆቅልሽ ነው። ያኔ ከህወሓት ጋር እጅና ጓንት ከመሆኑ በፊት ለአገር ውለታ ከፍለው ስላለፉ ወታደሮች እንዲህ አቀንቅኖላቸው ነበረ። መነካሽ ሀገሬ ወገኔ መነካ አባት የሰጠው መሬቱን ያስነካ ደሙን ለነጻነት አፍስሶ ለምድርሽ ምን ይላል ያልልሽ ቀና ብሎ ቢያይ። ከህወሓት ጋር የለየለት ጸብ ውስጥ እንደነበር ይታወቅ የነበረው ድምፃዊው ድንገት አፍቃሪ ህወሓት ከሆነ በኋላ ደግሞ በየመድረኩ ስለ ህወሓት ቅድስና ከመናገር ቦዝኖ አያውቅም። እኔ ምዘፍነው ለኢትዮጵያ ሳይሆን ጌታቸው አሰፋ ለወለደችው እናት ትግራይ ነው ብሎ የዘር ፖለቲካ ውስጥም ዘው ብሎ የገባ ሰው ነበረ። ቤተ መንግስት የሚሸለሙበትና የሚመሰገኑበት ኢትዮጵያ እንዴት ብዬ ነው ለዚህ ኢትዮጵያ ምዘፍነው? ሻምበል በላይ ኢትዮጵያን ይዘፍናል። ኢሳት ኢትዮጵያን ይዘፍናል። ብርሃኑ ነጋ ኢትዮጵያን ይዘፍናል። አና ጎመዜ ኢትዮጵያን ትዘፍናለች። እና ጌታቸው አሰፋን የወለደች እናትን አከብራለሁ ዘምቃው እንጂ መሸንፈት ለሚመራት ኢትዮጵያ ኢትዮጵያ ብያለሁ። ኢትዮጵያ ብሎ በትግራይ ህዝብ ላይ ጄኖሳይድ ያወጀ ሚዲያ ኢትዮጵያ ብሎ ይዘምራል አይደለም እንዴ? አክራሪ ጽንፈኛ ዲያስፖራው ኢትዮጵያ ብሎ ይዘምራል። አና ጎመዜ ሳትቀር ኢትዮጵያ ብላ ትዘምራለች። ጌታቸውን አሰፋን የወለደች ማህፀን ግን ዛሬ መቀሌ ውስጥ ተቀምጣለች። ስለዚህ ለእሷ ነው ድምፅ የምሆነው እንጂ ትላንትና ለተቀበረና ዛሬ ጊዜው ሆኖለት አቧራውን አራግፎ ቤተ መንግስት ለገባ መሸርፈት ኢትዮጵያን አልዘፍንም። እውነት ያሸንፋል። እውነት ያሸንፋል። ጌታቸው አሰፋን ለወለደች ማህፀን እዘፍናለሁ እጮሃለሁ እንጂ
ቁጭ በሉ። ወደ ዋናው ወደ ተዘጋጀውበት ፕሮግራም 10 ደቂቃ 12 ደቂቃ ናት። አዳምጡ። እንኳን ለ44ኛው የህዝባዊ ወያኔ ሓርነት የምስረታ በዓል እንኳን አደረሰን። በዚህ አቋሙ የተነሳ በውጭ ሀገር የሚኖሩ ሰዎች የስልኮቻቸውን ካሜራ ደቅነው ከሃዲ እያሉ የሚዘብቱበት ሰውም ሆኖ ነበረ። እርሱ ግን አቋሙን ከመናገር የሚያግደው አንዳች ነገር አልነበረም። በግልጽ በአደባባይ ከሚቀርጹት ሰዎች ፊት ሆኖ የህወሓት ደጋፊ መሆኑን ደጋግሞ ይናገር ነበር። without my permission ካሜራ ልታነሳኝ አትችልም። ሰብረዋለሁ። አንሳ ካሜራውን አንሳ። ሰብረዋለሁ። ኦኬ ካሜራውን አንሳ። Don't touch me. ካሜራውን አንሳ። No. ከህወሓት ጋር ምንድነው ያለው? No. ከህወሓት ጋር ምንድነው ያለው? ከሽፈራው ሽጉጤ ጋር ምንድነው ያለው? የህወሓት የህዝባዊ ወያኔ ሓርነት ትግራይ ደጋፊ ሰለሞን ተካልኝ ማህሪ ከሽፈራው ሽጉጤ ጋር ምንድነው ያለው? አርቲስት ሰለሞን ተካልኝ ማህሪ You know that he's a killer. የህወሓት ደጋፊ You know he killed a lot of people in Ethiopia. I am ወያኔ. He killed a lot of people in Ethiopia. You know that. I am ወያኔ. ስለዚህ yeah. Okay, in the public area I'm going to need you. Thank you. All right. I am ወያኔ. Good. ህዝባዊ ወያኔ ሓርነት ትግራይ ታውቀዋለህ? ታውቀዋለህ? አዎ ከሽፈራው ሽጉጤ ጋር ምንድነው ያለው? ህዝባዊ ወያኔ ሓርነት ትግራይን ታውቃቸዋለህ? እዚህ ምድምቶ 44ኛ ዓመቱን የህዝባዊ ወያኔ ትግራይን በዓል የምስረታ በዓል ላከብር ትላንትና መጥቼ በደመቀ ሁኔታ አክብሬ ጀግንነታቸውን ገልጬ እነሱ ፊት ቆሞ ስለነሱ መመስከር ጀግንነት እንደሆነ ተናግሬ ስለዚህ የአብን መንግስት አደግፍም ማለት ነው። የአብን መንግስት አደግፍም ማለት ነው። የማን መንግስት? የአብን መንግስት። አብይ አንተ መንግስት ነው እንጂ እኔ መንግስት አይደለም። ስለዚህ አሁን ዘፋኝ ሆነ። ስለዚህ እሱን እየደገፍክ ነው። You know that he's a killer, right? You know that he's a killer. Do you know Abiy? Oh, Abiy is a killer? No. ሽፈራው ሽጉጤ is a killer. Abiy is a killer. ሽፈራው ሽጉጤ is a killer. ሽፈራው ሽጉጤ is a killer. ሽፈራው ሽጉጤ is a killer. እኔ ስለ ህወሓት የምትጠይቀኝ ከሆነ ህዝባዊ ወያኔ ሓርነት ትግራይ 44ኛ ዓመት የምስረታ በዓሉን ላከብር I'm here. ወያኔ ጥሩ ወያኔን ታውቃለህ? ወያኔን በደንብ አውቃለሁ። ለዛ ነው ብዙ ሰዎችን አዋሳ ላይ ብዙ የገደላቸው። ወያኔ ጥሩ እኔ ሰለሞን ተካልኝ ማህሪ ወያኔ ነኝ። በጣም ደስ ይላል። አያም ወያኔ። ስለዚህ ሽፈራውን በደንብ አውጣ። ከዚህ ውስጥ አውጣ። ሽፈራውን በደንብ አድርገህ ቅረጸው። ሽፈራው ሽጉጤን አውጣ። ወያኔ ሽፈራው ሽጉጤን አውጣ ከዚህ ውስጥ። እኔ ስለማን እንደምታወራ አላውቅም። ሽፈራው ትናንትና ከወያኔ ጋር አብይ አህመድ አሊ ያንተ ፕራይም ሚኒስትር እንጂ እኔ ፕራይም ሚኒስትር አይደለም። ላይሆን ይችላል፣ እሱ ችግር የለም። ግን ከህወሓት ጋር የምታደርጉትን የምትደልቱን ነገር ያንተ ፕራይም ሚኒስትር ነው እንጂ የኔ ፕራይም ሚኒስትር አይደለም። Do you know his name? መሸርፈት ያንተ ፕራይም ሚኒስትር ነው። የኔ ፕራይም ሚኒስትር ብዙ ማሳካሮች አሉ ኢትዮጵያ ውስጥ የተከሰቱ። በዛ ትጠየቃለህ። እዚህ መጥተህ አሜሪካ ውስጥ ትኖራለህ አይደል? ጥሩ ለአንተ ፕራይም ሚኒስትር ንገረው። ችግር የለም። Tell him for your prime minister, not for me. I am ወያኔ። ጥሩ የህወሓት ደጋፊ የወያኔ ሽፈራን ሽጉጤን አውጣ። ሽፈራን ሽጉጤን አውጣ በፍጥነት። ለዛ ነው የደወልከው ስልክህን? ሰለሞን ተካልኝ ለህወሓት ያለውን ፍቅር የታዋቂ ዘፋኞችን ሙዚቃ ግጥም በመቀየር ጭምር እያቀነቀነ ሲገልጽም የተስተዋለበት ጊዜ ነበረ። የትዝታው ንጉሥ የሚባለው መሐሙድ አህመድ መቼ ነው፣ ዛሬ ነው፣ ነገ ነው አይንሽን የማየው የሚል ተወዳጅ ሙዚቃ አለው። ይህንን ሙዚቃ ለራሱ ፖለቲካዊ አቋም ቀይሮ የተጫወተው ሰለሞን ግጥሙን እንዲህ ቀይሮታል። መቼ ነው፣ ዛሬ ነው፣ መቼ ነው መቀሌን የማየው በማለት I'm
አይዞሽ እናታችን ትግራይ አትዘኝ መንፈስሽን አጥቂ ቀና በይ ተጽናኝ ሕልምሽ በልጆችሽ ይፈታል መቼ ነው ዛሬ ነው ነገ ነው የማየው መቼ ነው ዛሬ ነው ነገ ነው ሽርን የማየው መቼ ነው ዛሬ ነው ነገ ነው አዲግራትን የማየው ችግር ስቃይ ግልጽ መከራ ሊበገር ይልቁን ላዋይሽ ልንገርሽ ነገር ሁሉም አላፊ ነው የዚህ ዓለም ነገር መቼ ነው ዛሬ ነው ነገ ነው አድዋን የማየው መቼ ነው ዛሬ ነው ነገ ነው ትግራይን የማየው አይጻፈርሽ አይበቃሽ ፈጣሪሽ ይረዋል የቤትሽን ሰቀለን በቅርቡ ይነጋል የኔ የምትይው ቀን መቼ ነው ዛሬ ነው ነገ ነው አጽም የማየው መቼ ነው ዛሬ ነው ነገ ነው አይዞሽ እናታችን ትግራይ አትዘኝ መንፈስሽን አጥቂ ቀና በይ ተጽናኝ ሕልምሽ በልጆችሽ ይፈታል መቼ ነው ዛሬ ነው ነገ ነው ወጥቶን የማየው መቼ ነው ዛሬ ነው ነገ ነው ትንበይን የማየው ችግር ስቃይ ግልጽ መከራ እንዲበገር ይልቁን ላዋይሽ ልንገርሽ ነገር ሁሉም አላፊ ነው የዚህ ዓለም ነገር አይታዘንሽ አይበታሽ ታዲያ ይህ እጅግ አወዛጋቢ ሕይወትን ይመራ የነበረው ታዋቂ ሰው ዛሬ ድንገተኛ ህልፈቱ ተሰማ። ኑሮውን በሀገር አሜሪካ በአትላንታ ከተማ አድርጎ የነበረው ሰለሞን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ላይ ትንሽ ህመም ተሰማችኝ ብሎ ወደ ሆስፒታል እንደሄደና በዚያው ሕይወቱ እንዳለፈ ታውቋል። የሰለሞን ተካልኝን ህልፈት ተከትሎ ታዋቂ ሰዎች ሐሳባቸውን እየሰጡ ነው። እጅግ ተወዳጁ ደራሲ አሌክስ አብርሃም ቅድሚያውን ይይዛል። አሌክስ ስለ ሰለሞን ተካልኝ እንዲህ ይላል። የትም አለ፣ ግን የኛ ይለያል፣ ይመራል። ፖለቲካችን የአሳማ መዋያ ጭቃ ነው። እዛ ውስጥ ተዘፍቆ ስሙ፣ መንፈሱ፣ ጤናው፣ ማንነቱ ሳይቆሸሽ የሚወጣ የለም። ያሳንስሃል። ከፍ ያለ መንፈስህን አቀጭጮ ዙሪያ የትናንት ማንነትህን እንዲረሳ ያደርጋል። እልህ ውስጥ አስገብቶ ወንድሞች ጋር ዓይንና ናጫ ያደርግሃል፣ ያነታርክሃል። አንተም የነበርክበትን የሰውነት መንበር ጣጥለህ ሌሎች ላይ ጭቃ መወርወር ትጀምራለህ። በመጨረሻ ማንም አያሸንፍም። የሀገር ቀኝ እጅ መሆን የሚችል ጥበብ የታደለው ለጥላቻ ዘሪ መዳፎች ጓንቱ ነው። እጆቹ ሳይቆሽሹ ጓንቱን አቆሽሸው ይወረውሩታል። ከነሐዘኑ ወደ መቃብር ይወርዳል። ሰለሞንን የማውቀው ከመዝሙር በማይተናነስ ስራው ነው። ከብዙ ዓመታት በኋላ እንደ ተስፋዬ ገብረአብ የጥበብ ዶማውን ወደ ሰይፍ ቀይሮ በሚያሳዝን ባህሪ ተከሰተ። እነሆ ዛሬ ማረፉን ሰማው። የመጨረሻዋን ስድብ እንጂ ስለ ሀገርና ሕዝብ የቃተተበትን ሌሎች መሰል ስራዎቹን ማን ነገር ይላቸው ይሆን? ብቻ በዚህና በዚያ እንደዚች ጠጠር ልጆቿን እያሰለፈ ለሚያረግፈው ለሚያባላው የአሳማ ፖለቲካ ይች ሀገር ስንት ትውልድ ትገብር ይሆን? ሙተው እንኳን ይቅር የማያባብል መሪር ጥላቻን የሚያወርስ ፖለቲካ። ሌላኛው ታዋቂ ጸሐፊ ቴዎድሮስ ተክለአረጋይም እንዲህ ሲል ጽፏል። በቃ ለዚሁ ነው አክቲቪስት ድምፃዊ ሰለሞን ተካልኝ በእርግጥም አረፈ። በእውነታ ብቻ ሳይሆን በሀገር ባህል ስለምመራ ባልመራ እንኳን አክብሮት ስላለኝ ባለቤቱ በሕይወት በሌለበት የመረረ ወቀሳ አላቀርብም። ምርጥ ነበረም አልለውም። አክቲቪስት ያልኩት በፊት የሚታወቅበትን ድምፃዊነት ትቶ በአክቲቪስትነቱ ስለገፋበት ነው። በግሌ ሰው ከሞተ በኋላ መወቀስ የለበትም በሚለው አላምንም። ጥላሁን ገሰሰ ሲሞት ሀገር ፍራሽ አውርዶ እንደተቀመጠለት ሁሉ ሁላችንም ስንሞት በየምንታወቅበት መንገድ መመስገንና መወቀስ አለብን። ከሞት በኋላ ተመልሰን የምናስተካክለው ነገር ስላለን አይደለም። ድሮም ሕይወታችን ለሌላው መማሪያ ነው።
የሰለሞንን ሞት ስሰማ ደነገጥኩ እንጂ ደስ አላለኝም። ወዲያው አይምሮዬ ላይ የመጡት ቃላት በቃ ለዚህ ሆነው የሚሉ ናቸው። እስከዚህ ድረስ ነው የሰው ልጅ ሕይወት። መቼም እንደ ሰለሞን ተካልኝ የኢትዮጵያ ፖለቲካ ላይ ዥዋዥዌ የተጫወተ የለም። የሰለሞን ነውር ከህዝብ ጋር የገጠመው ብሽሽቅ ነው። መረን የለቀቀው የአማራ ጥላቻው ነው። ማንም የትግራይ ሰው ለፖለቲካው እንደ ኮንዶም ሊጠቀመው ካልሆነ የእኔ የሚለው አይመስለኝም። አሁን የሰለሞን ቤተሰቦች ካሉ ሲሆን በነበረው የሚደሰቱ አይመስለኝም። ለልጁ ምን ሰጠው? ጥላቻ። ይህን የምጽፈው ከአልጋ ሳልወርድ ነው። እኔም ራሴ አሁን ከአልጋ ሳልወርድ ሞቼ ይሄ ያልጨረስኩት ጽሑፍ ተገኝቶ ስለ ሰለሞን ተካልኝ የጀመረውን ጽሑፍ ሳጨርስ ሞተ ሊባልልኝ ይችላል። የህይወት ጉዳይ በዚህ ልክ እንዲሰማኝ ነው የምፈልገው። የኔ ህይወት የሌሎች መማሪያ ነው። አሁን ስለ ሰለሞን ስጽፍ የእኔ መኖር እየተሰማኝ አይደለም። ተራነቴን፣ ትንሽነቴን፣ ኢምንትነቴን ይበልጥ እያስታወስኩ ነው። እንዳልዘነጋው የምፈልገው የህይወቴ ክፍል ሟችነቴ ነው። ትናንትም ዛሬም የሰለሞን አይነት ማንነት ያላቸው፣ ባለጊዜነት የሚሰማቸው፣ ቋሚ ሰውነት የሚያጓጓቸው፣ ከህዝብ ጋር መበሻሸቅ ውስጥ ያላችሁ የማገናዘቢያ ልቦና ከሰጣችሁ ቆም ብላችሁ አስቡበት። መቼም ቋሚነት አይሰማችሁ፣ መኖር አያጓጓችሁ። ምንም ቢሆን ከህዝብ ጋር አትበሻሸቁ። ህዝብ ባይወዳችሁ እንኳን አይጥላችሁ። እኔ በሰለሞን ተካልኝ ላይ እየፈረድኩ አይደለም፣ ስለሱ እያሰብኩ ነው። እሱ ነው እንዲህ የሆነውን ነው የጻፍኩት። ነገም በእኔ ላይ እንዲሁ ይባላል። የሰለሞን ህይወት ስቃዩ የሚያሳዝነኝ ዛሬ አይደለም፣ በህይወት እያለም ነው ደጋግሜ ጻፍኩት። ሰለሞን ህወሓትን መደገፉ አይደለም ችግሩ፣ ትግሬ ካልሆንኩ ማለቱ ነው። ሰለሞን በመሞቱ ተጠቀመ እንጂ አልተጎዳም። ከሚጨንቅ ህይወት ነው የተገላገለው። ጥላቻ ስቃይ ነው፣ ከዚያ ነው የተገላገለው የዳነው። ስቃይ ነው የቀረለት። በቃ እስከዚህ ድረስ ነው። ቴዎድሮስ ተክለአረጋይ። አዎ ሰለሞን ተካልኝ አርፏል። የፖለቲካ ሜዳ ውስጥ እንዳሻው ሲመላለስ የነበረው ድምፃዊ በድንገተኛ ህመም ይህችን ዓለም ተሰናብቶ ሄዷል። በገዛ አንደበቱ እንደዘፈነውም እንደ ማንኛውም ሰው ምድራዊ ህይወቱ ዜሮ ሆኖ አልፏል። አንቺም ዜሮ ዜሮ እኔም ዜሮ ዜሮ አንቺም ዜሮ ዜሮ ሁላችንም ዜሮ